ሰዋዊ በሆነ መነጽር ሲታይ ሁኔታው በከፍተኛ ውጥረት ውስጥ ነው ያለው። የሁለቱ ወንድማማቾች ኢትዮጵያና ኤርትራ ጉዳይ የጦርነት ነጋዴዎች ደም መፋሰስን ለማየት አሰፍስፈው የሚጠብቁም ይመስላሉ። ጥቂት የማይባል ቁጥር ያላቸው ወገኖች ደግሞ ሰላምን እየሰበኩ ለመነጋገር ቅድሚያ ይሰጥ ሲሉም በመደመጥ ላይ ናቸው። እንደ አማኝ ደግሞ ስለ ጉዳዩ የእግዚአብሔር ሐሳብ ምንድነው የሚለው ጥያቄ ነው መሰረታዊ ጉዳይ። በየዘመኑ እግዚአብሔር የሚጠቀምባቸውና የእግዚአብሔርን ሐሳብ ለሕዝቡ የሚያደርሱ የእግዚአብሔር አፎች ይነሳሉ። እነሆ ዛሬ ለሻሎም ሚዲያ እግዚአብሔር ስለ ሁለቱ ወንድማማች ሕዝቦች ይህንን ብሎኛል ያለ አገልጋይ መልእክቱን አድርሶናል። በቀጣይ መለኮታዊው ዕቅድ ምንድነው የሚለውን ትረዱበታላችሁና መልእክቱን ወደ እናንተ ለማድረስ ይዘነው መጥተናል። በአብሮነት ቆይታችሁም በዝርዝር የምትሰሙት ይሆናል። በርከት ላሉ ዓመታት የእግዚአብሔርን መንግሥት ከአስቸጋሪ ሁኔታ አንስቶ ሲያገለግሉ የነበሩ አባት ወደ አገለገሉት አምላክ መሰብሰባቸውን ሻሎም ሚዲያ ሰምታለችም። ወደ አገለገሉት ጌታ በክብር መሰብሰብ መታደል ቢሆንም እንደ ሥጋ ለባሽነታችን አብሮ የሰነበተ ሲለየን ማዘኑ ተፈጥሯዊ ነውና ስለዚህ ክስተትም መረጃን ይዘናል። ሰዓቱን ጠብቆም የሚደርሳችሁ ይሆናል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሻሎም ሚዲያ ቤተሰቦችም በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ እያልን በመግቢያ ያስተዋወቅኳቸውንና ሌሎች መረጃዎችን ወደ እናንተ ለማድረስ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩም ዘንድ መጋበዝ ወደድን። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑን። በቅድሚያ ስሙት ወዳልነው መረጃ ተሻግሬያለሁኝ። የቢፍቶ ቡራዩ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የካቲት 8 2018 ዓ.ም የአጥቢያዋን አገልጋይ የመዝሙር አልበም ምረቃትን አስመልክታ የቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን አዳራሽን ለመጠቀም በጠየቀችው መሰረት የቤተ እምነታችን አንድ አካል እንደመሆኗ መጠን አዳራሻችንን እንድትገለገልበት መፍቀዳችን ይታወሳል። ነገር ግን በዕለቱ በተደረገው ፕሮግራም ላይ ከሙሉ ወንጌል ቤተክርስቲያን አስተምሮና አቋም ውጪ የሆነ አንዳንድ ግለሰቦች ሾልከው በመድረክ ላይ መውጣታቸውን በተለያዩ የማህበራዊ ሚዲያዎች ላይ ተለቀው በማየታችን እጅግ አዝነናል ብሏል የቀጠና 2 ሙሉ ወንጌል ቤተክርስቲያን። ይህ ደግሞ በቤተክርስቲያናችን ላይ ድንጋጤ የፈጠረና የቤተክርስቲያናችንንም ስም የሚያጎድፍ በመሆኑ ቤተክርስቲያኒቱ አዳራሽ ከመፍቀድ ውጪ በፕሮግራሙ ላይ አጥቢያ ቤተክርስቲያናችን ምንም አይነት ተሳትፎና ህብረት እንዳልነበራት እያሳወቅን በመድረኩ ላይ ለተካሄደው ፕሮግራም ቤተክርስቲያናችን እውቅና እንደማትሰጥ እየገለጽን በዕለቱ ለተፈጠረው ችግር የአጥቢያ ቤተክርስቲያናችን አባላትና ሌሎች ቅዱሳንን በታላቅ አክብሮት ይቅርታን ጠይቃለን ብላለች ቤተክርስቲያኗም። አሁንም ቀጥለናል። አዲስ ለተመረጡ የካውንስሉ አመራሮች አቀባበል ሲደረግ የቀደሙት አመራሮች ደግሞ በምስጋና ሽኝት ተደርጎላቸዋል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች የኃላፊነት ሽግግርና የጸሎት መርሃ ግብር በአዲስ አበባ መካነ ኢየሱስ ማህበረ ምዕመናን መከናወኑን ነው ሻሎም ሚዲያ የሰማቸው። በትዕግስት ልትጸኑ በምክር በመስበክ በማስተማር በመምራት በእውነትና በታማኝነት ለማገልገል ቃል ትገባላችሁ። በመርሃ ግብሩ ላይ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀነ ጳጳስ ጨምሮ ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ እንዲሁም መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊና ጥሪ የተደረገላቸው እንግዶች የአብያተ ክርስቲያናትና የቤተ እምነት መሪዎችም ተገኝተዋል። በመድረኩ ንግግር ያደረጉት የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ዛሬ ለመድረስ አባቶቻችን ብዙ መስዋዕትነት ከፍለዋል፣ እኛም የነሱን አርአያ እንከተላለን ብለዋል። የካውንስሉ ፕሬዝዳንት በመሆን ለቀጣይ ዓመታት የሚያገለግሉት ቄስ ደረጀ ጀንበሩ በበኩላቸው ወንጌልን ሳንቀይጥና ሳንሸቅጥ የተሻለ ነገርን ለቀጣዩ ትውልድ ለማስረከብ ተግተን እንድንሰራ ጸልዩልን ብለዋል።
መንጋውን በትህትና መንፈስ እንድትመሩ እመክራለሁ ያሉት የኢትዮጵያ ካቶሊካዊት ቤተክርስቲያናት ሊቃነ ጳጳስ የሆኑት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልም ናቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው መሪዎች በተሰጣችሁ የመሪነት አገልግሎት ዘመን ልባቸውን ለጌታ ከፍታችሁ በእርሱ በመደገፍ የእግዚአብሔርን ሕዝብና ሀገርን በፍቅርና በታማኝነት እንድታገለግሉ አደራ ለማለት እወዳለሁ ብለዋል። የቀደሙ አባቶቻችን በመስዋዕትነት ያቆዩትን የቤተ ክርስቲያናችንን ታሪክ አዲሱ አመራር በጽናት እንዲያስቀጥል አደራ ለማለት እፈልጋለሁ ያሉት ደግሞ የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ናቸው። መጋቢ ታምራት በመልእክታቸው የቀደሙት አባቶቻችን የልባቸው ምኞትና መሻት እንደነበረ ጠቅሰው የውስጥ ችግሮችን በመፍታት ልዩነታችንን ወደ ጎን በመተው የተጀመሩ ስራዎችን ተጠናክረው እንዲቀጥሉ ለሀገራችንም የሰላምና የሞራል ድምፅ የምንሆንበት ጊዜ አሁን ነው ብለዋል። የቀድሞው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ፕሮፌሰር ኢያሱ ኤልያስና ፕሬዝዳንት ዶክተር ጣሰው ገብሬና የኦሮሚያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ፓስተር ድንቃንን ጨምሮ ጥሪ የተደረገላቸው እንግዶች ኃላፊነት ለተቀበሉ መሪዎች መልካም ምኞታቸውን በመግለጽ የአደራ መልእክትም አስተላልፈዋል። በነበረው መርሃ ግብርም ከምስረታው ጀምሮ ካውንስሉን በፕሬዝዳንትነት ያገለገሉት ፕሮፌሰር ኢያሱ ኤልያስና ዶክተር ጣሰው ገብሬን ጨምሮ ምክትል ፕሬዝዳንት ያገለገሉት ቄስ ዶክተር ዮናስ ይገዙንና ሐዋርያው ዮሐንስ ግርማን ዕውቅና ሰጥቷል። የወንጌላዊ በለጠ አስፋው የቀብር ስነ ስርዓት በክብር ተፈጽሟል። በጉለሌ ጳውሎስ ሙሉ ወንጌል አጥቢያ ቤተክርስቲያን ከጠዋቱ 3 ሰዓት ጀምሮ የወንጌላዊ በለጠ አስፋው የአስክሬን ሽኝት የተካሄደ ሲሆን የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለወየው ስንሻው፣ የሰሜን ምዕራብ አዲስ አበባና አካባቢው ክልል ፕሬዝዳንት መጋቢ ሰለሞን በንቲ፣ የወንጌላዊ በለጠ አስፋው ቤተሰቦች፣ ወዳጆች፣ የአገልግሎት አጋሮቻቸውና መላው የጉለሌ ሙሉ ወንጌል አጥቢያ ምዕመናንም መገኘታቸውን ነው ሻሎም ሚዲያ የሰማችው። መጋቢ ሳሙኤል ፊጤ በጸሎት በመክፈት መርሃ ግብሩንም መርተዋል። በቤተ ክርስቲያን መዘምራን ቡድን ዝማሬ ቀርቦ ጉባኤ እግዚአብሔርን በመዝሙር አምልከዋል። በመጋቢ ሰለሞን በንቲ ሰማያዊ ሀገር በሚል ርዕስ አንደኛ ቆሮንቶስ 15:53 ያለውን ቃል በመጥቀስ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና በማለት የእግዚአብሔርን ቃል መልእክት ለጉባኤው በማቅረብ ማጽናን ተዋል። በሩጫ ውድድር የጀመረው ሁሉ እንደማይጨርስ ኃላፊነቱን በአግባቡ ለተወጣና ሩጫውን በድል ላጠናቀቀ ሯጭ ግን እንደ ሀገርና ሕዝብ ሽልማት እንደሚጠብቀው ሁሉ ወንጌላዊ በለጠ አስፋውም የተሰጣቸውን የወንጌል አደራ በክብር ጨርሰው በመሄዳቸው አምላካቸውን እግዚአብሔርን አክብረዋል። በዚህም ልንደሰት እንጂ ልናዝን አይገባም። እኛም የተሰጠንን የወንጌል አደራ እንደ ወንጌላዊ በለጠ አስፋው በአግባቡ ተወጥተን ሩጫችንን በክብር እንጨርስ ሲሉም መልእክታቸውን አስተላልፈዋል። መጋቢ ላኮ በዳሶም የወንጌላዊ በለጠ አስፋው ልጆችና ባለቤታቸው አባታችን የክርስቶስ ኢየሱስ ሕይወትን በተግባር በማሳየት በዘመኑ ሁሉ ወንጌልን ብቻ በመስበክ የእግዚአብሔርን አባትነት አደራ በታማኝነት የተወጣ ደግ፣ ሰውን ሁሉ በክርስቶስ ፍቅር እኩል የሚወድ በአገልግሎቱም በመሰጠት ምሳሌነት የተሞላ ሕይወት ኖሮ ማለፉንም መስክረዋል። ወንጌላዊ በለጠ አስፋው የቀብር ስነ ስርዓታቸው በወንጌላውያን መካነ መቃብር በቅዱስ ጴጥሮስ ወጳውሎስ ውንጌት ቤተሰቦቻቸው፣ ወዳጆቻቸውና መላው ምዕመናን በተገኙበትም በክብር ተፈጽሟል። ወንጌላዊ በለጠ አስፋው ጌታ በሰጣቸው የፈውስና ነፃ የማውጣት ጸጋ ለብዙዎች ነፃ መውጣትና ከበሽታ መፈወስ በትንቢታዊ መልእክት በማጽናናት ላለፉ 30 ዓመታት በትጋት ማገልገላቸውንም ነው ሻሎም ሚዲያ የሰማቸው። ወደ ቀጣዩ በመግቢያው ዳስተዋወቅኳችሁ መረጃ ተሻገርኩኝ። ሰዋዊ በሆነ መነጽር ሲታይ ሁኔታው በከፍተኛ ውጥረት ውስጥ ነው ያለው። የሁለቱ ወንድማማቾች ኢትዮጵያና ኤርትራ ጉዳይ። የጦርነት ነጋዴዎች ደም መፋሰስን ለማየት አሰፍስፈው የሚጠብቁም ይመስላሉ። ጥቂት የማይባል ቁጥር ያላቸው ወገኖች ደግሞ ሰላምን እየሰበኩ ለመነጋገር ቅድሚያ ይሰጥ ሲሉም በመደመጥ ላይ ናቸው።
እንደ አማኝ ደግሞ ስለ ጉዳዩ የእግዚአብሔር ሐሳብ ምንድነው የሚለው ጥያቄ ነው መሰረታዊ ጉዳይ። በየዘመኑ እግዚአብሔር የሚጠቀምባቸውና የእግዚአብሔርን ሐሳብ ለሕዝቡ የሚያደርሱ የእግዚአብሔር አፎች ይነሳሉ። እነሆ ዛሬ ለሻሎም ሚዲያ እግዚአብሔር ስለ ሁለቱ ወንድማማች ሕዝቦች ይህንን ብሎኛል ያለ አገልጋይ መልእክቱን አድርሶናል። በቀጣይ መለኮታዊው ዕቅድ ምንድነው የሚለውን ትረዱበታላችሁና መልእክቱን ከራሱ ካገልጋዩ አንደበት እነሆ ጋበዝናቸው። እኛ ከወዲሁ ተሰናበትን። በጌታ የተወደዳችሁ ቅዱሳኖች፣ በሀገር ውስጥና ከሀገር ውጭ የምትገኙ ኢትዮጵያውያንና ኤርትራውያን ከጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ነቢይ ዶክተር አትክልት ሽታዬ እባላለሁ። ዛሬ ሀገራዊ መልእክት ይዤላችሁ መጥቻለሁ። ዛሬ የካቲት 11 ከማለዳው ጀምሮ ለሀገራችን ሰላም እንዲሁም በየቦታው ስለሚፈነዱ ጦርነቶችና በኢትዮጵያና በኤርትራ መካከል ስላለው ውጥረት ሲናገር እግዚአብሔር የተናገረኝንና ያሳየኝን ራእይ ነግሬያችሁ ያን መሰረት አድርገን እንጸልያለን። ሁላችሁም ወደ እግዚአብሔር ቃል እንሄዳለን። ኢሳይያስ ምዕራፍ 27 ላይ እንዲህ የሚል ቃል ታገኛላችሁ። በዚያን ቀን እግዚአብሔር ተወርዋሪውን እባብ ሌዋታንን የሚጠቀለለውንም ዘንዶ ሌዋታንን በብርቱ በታላቅና በኃይለኛ ሰይፍ ይቀጣዋል ይላል። የሚገርም ነው። በሚመጡት ቀናት ያዕቆብ ስር ይሰዳል፣ እስራኤልም ያቆጠቁጣል፣ ያብባል፣ በፍሬያቸው ምድሪቱን ይሞላሉ ይላል። የሚገርመው ነገር ይሄ መልእክት ሲመጣ እስራኤል ለ70 ዓመት በባቢሎናውያን ምርኮ ተገዝታ ነበር። ይሄ የሚጠቀለለው እባብ የሚለው አጋንንታዊ መናፍስታዊ ኦፕሬሽን ነው የሚያሳየው። ነገሮችን ዝም ብለን ከስጋ አንጻር ወይም ከሆነ ነገር አንጻር ማየት ሳይሆን መንፈሳዊ ትርጉም ሰጥተን ማየት እንደሚገባን ነው ይህ ክፍል የሚያሳየው። እስራኤል እንግዲህ ለ70 ዓመት እንድትበታተን፣ እንድትፈርስ፣ ዲሰንተግሬት እንድታረግ፣ ከተሞቻቸው እንዲፈርስ፣ ሰዎች ከቀያቸው እንዲነቀሉ፣ ወላጆች ከልጆቻቸው እንዲለያዩ፣ አጠቃላይ የእስራኤል ታሪክ ፈርሶ ውድማ ባዶ ሜዳ እንድትሆን ያደረገው አጋንንት ነው። አጋንንት በተለይ እነዚህ የኮረብታ ጣዖታትን እንዲያመልኩ እንዲሁም ካሞሽንና አስታሮትን በየማምለኪያ አጸድ እንዲንበረከኩና መስዋዕት እንዲያቀርቡ ያደርግ የነበረው ሌዋታን ዘንዶ ነበር። ይሄ ዘንዶ እስራኤላውያን ከእግዚአብሔር ጋር እንዲጣሉ በማድረግ ንስሐ የሚገቡበትን ልብ በመከልከል፣ ልባቸውን በማደንደን፣ ጆሮአቸውን በማደንቆር፣ ዓይናቸውን በማሳወር እስራኤላውያን ከሀገራቸው እንዲነቀሉ አድርጎ እንደነበረ ይናገራል። እግዚአብሔር ዘመኑ ሲፈጸም ደግሞ የቂሮስን ልብ አነሳስቶ ያንን የሌዋታንን ጉልበት በብርቱና በኃይለኛ ሰይፍ ቀጥቶ ሰብሮ እግዚአብሔር እስራኤላውያንን ከአጋንንታዊው ከሌዋታን ቁጥጥር ነፃ ሲያወጣ እንመለከታለን። ዛሬ የካቲት 11 ማለዳ ጀምሮ እስከ 9 ሰዓት እጾምና ጸልይ ነበረ። በአገር ጉዳይ፣ በአገራችን ሰላም፣ በየጊዜው በኢትዮጵያና በኤርትራ መካከል ስለሚነሳው ጦርነት እንዲሁም ደግሞ በኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ስለሚነሳው ጦርነት እግዚአብሔር ይህንን የጦርነትን መንፈስ እንዲሰብር እግዚአብሔር አምላክ ይሄ የአየር ላይ አለቃን መንፈስ እንዲወጋ እየጸለይኩ ይገርማቸዋል። በኢትዮጵያና በኤርትራ መካከል አንድ ያረጀ እጅግ በጣም ግዙፍና የሚጠቀለል ዘንዶ እመለከት ነበር። ይሄ ዘንዶ አፉን ከፍቶ በኢትዮጵያና በኤርትራ ድንበር ላይ ያለ ከላይ ከሰማይ ከአርያም ትልቅ ረጅም ሴፍ የያዘ መልአክ እየበረረ መጥቶ ዘንዶ አፍ ላይ ሴፍ ሲከታ አይቻለሁ። ከዛ በኋላ ይህን ድምፅ ሰማሁ። እግዚአብሔር አምላክ አለ በኢትዮጵያ ወንድሞቻችንና እንዲሁም በኤርትራ ወንድሞቻችን መካከል በኢትዮጵያውያንና በኤርትራውያን መካከል ደም ሊያፈስ የተነሳውን ዘንዶ ወግቻለሁ አለኝ እግዚአብሔር። ስለዚህ በሁለቱ ሀገራት መካከል ጦርነት አይካሄድ በጌታ በኢየሱስም አሁንም ጸልያለሁ። በኢትዮጵያና በኤርትራ መካከል ጦርነትን ሊያውጅ የወጣ ዘንዶ ድንበር ላይ የተኛ ለዘመናት የተቀመጠ በሰሜኑ የሀገራችን ክፍል የተቀመጠ ዘንዶ በጌታ በኢየሱስ ክርስቶስ ስምና ስልጣን የተወጋዩ በጌታ በኢየሱስ ስም ከሴቲቱ የሚወለድ ጭንቅላትን ይቀጠቅጣል ተብሎ እንደተጻፈ አስረዋለሁ። በሁለት ወንድማማች ወንድሞች መካከል ጣልቃ የገባ መንፈስ፣ መግባባትን የከለከለ ስግብግብ መንፈስ፣ የአውሬው መንፈስ፣ የሌዋታን መንፈስ
አመፀኛ መንፈስ፣ የሰውን ሕይወት የሚበላ የሰውን ደም የለመደ ዘንዶ ጭንቅላቱ ይቀጥቀጥ በኢየሱስ በጌታ በኢየሱስ ስምና ስልጣን ጭንቅላቱ የተወጋ ይሁን። ሰላም በኢትዮጵያና በኤርትራ ምድር ላይ እንዲወርድ ጸልያለሁ። ሰላም በትግራይ ሕዝብ ላይ እንዲወርድ ጸልያለሁ። ሰላም በአማራ ሕዝብ ላይ እንዲወርድ ጸልያለሁ። ሰላም በኦሮሚያ ሕዝብ ላይ እንዲወርድ ጸልያለሁ። ዓመታትን እየቆጠረ 10 ዓመት እየቆጠረ ደም የሚጠጣ ደም የተጠማ አውሬ በኢየሱስ ስምና ስልጣን ይመታ። ይህን ቪዲዮ የምትመለከቱ ስለራሳችሁም ጸልዩ። አሞጽ ምዕራፍ 9 ቁጥር 11 ላይ እንደዚህ ይላል፣ የወደቀችውን የዳዊትን ድንኳን አነሳለሁ ይላል። የወደቃችሁ እየሰራችሁ የወደቃችሁ መነሳት ያቃታችሁ በሽተኛ የሆናችሁ በአጋንንት እስራት ውስጥ ያላችሁ በኢየሱስ ስም መፈታት ሆነላችሁ። በኢየሱስ ስም መፈታት ሆነላችሁ። ይህ ነገር ስታክ ያደረገባችሁ ጨለማ ውስጥ የወደቃችሁ ልጅ ያጣችሁ መካን የሆናችሁ ሰርታችሁ ባዶ የቀራችሁ በቃኝ ያላችሁ ራሳችሁን ለማጥፋት የምታስቡ በአጋንንት እስራት ውስጥ ያላችሁ በሟርት በመተት በድግምት ውስጥ ያላችሁ በጌታ በኢየሱስ ስም መፈታት ይሁንላችሁ። ሃይማኖት አያድንም። ዛሬ በጌታ በኢየሱስ ስም እጸልይላችኋለሁ። ለሰው ልጅ እግዚአብሔር አብ ስጦታ አድርጎ በሰጠው በልጁ በኢየሱስ ክርስቶስ ስም እጸልያለሁ። ይሄን ቪዲዮ የምትመለከቱ በመላ ዓለም ያላችሁ ከወደቃችሁበት ዛሬ መነሳት ሆነላችሁ። ትቢያችሁ ከላያችሁ ላይ ይራገፍ። አሞጽ 9:11 ላይ እንደሚናገር የወደቀችውን የዳዊትን ድንኳን አነሳለሁ ተብሎ እንደተጻፈ መነሳት ይሁንላችሁ። አራሹ አጫጁን ይገናኛል፣ ዘሪውም ወይን ጠማቂውን ይገናኛል ተብሎ እንደተጻፈ በኢየሱስ ስም ምርታማነት የተትረፈረፈ ውጤት በሕይወታችሁ ላይ አውጃለሁ። ዛሬ የትኛው የአመጽ መንፈስ አሰራር ሰርታችሁ ተስፋ እንድትቆርጡ የሚያደርግ ዘመናችሁን እየበላ ያለ አየር ላይ የተቋቋመ አንዳንዶቻችሁን እንዳታገቡ ያደረገ አንዳንዶቻችሁን በሽተኛ ያደረገ በየትኛውም ካንሰር፣ በልብ ህመም፣ በኩላሊት ፌለሪቲ፣ በአይምሮ ህመም፣ በሳይካትሪክ ችግር፣ በልብ ህመም፣ በጉበት በሽታ፣ በተለያዩ ስኳር፣ ደም ግፊት ማንኛውም ሐኪም ስም በሰጠው በዲስክ መንሸራተት በተለያየ አይነት ደዌ እላያችሁ ላይ የተቀመጠ በኢየሱስ ክርስቶስ ስም አሁን መንፈስ የተመታ ይሁን። ይህን ቪዲዮ እያያችሁ መንፈሱ ከላያችሁ ላይ ለቆ ይሂድ። በሀገራችን ኢትዮጵያ ሰላም ይሁን። በኤርትራ ምድር ላይ ሰላም ይሁን በጌታ በኢየሱስ ስም። በግብፅ በኩል የሚወረወር የትኛውን ፍላጻ በኢየሱስ ስም የተመታ ይሁን። በሱዳን በኩል በኢትዮጵያ ሀገራችን ላይ ሰላማችንን ለማወክ ህዝቡ እንዳይረጋጋ እቺ አገር ልታድግ እድገቷ ሲጀምር ጦርነት የሚያውጅ ዘንዶ ጭንቅላቱ ይወጋ በኢየሱስ ስም። በኢየሱስም አደግን፣ ሄድን፣ ተለወጥን፣ ልንለወጥ ነው፣ ልንሄድ ነው፣ ልንበለጽግ ነው ስንል ጦርነት አምጥቶ የሚደቅንብን መንፈስ በኢየሱስ ስም የተመታ ይሁን። ይህን ቪዲዮ የምታዩ በኢየሱስ ስምና ስልጣን ከማናቸውም ደዌ ተፈወሱ። ቤታችሁ ላይ ሰላም ይሁን። ከወደቃችሁበት መነሳት ይሁን። መዝራትና ማጨድ ይሁንላችሁ። የምትሰሩት ስራ ይከናወን። ልጆቻችሁ ይባረኩ። የትኛውም የአመፃ መንፈስ የተመታ ይሁን። የትኛውም ኮንትራሪ ተቃራኒ መንፈስ ህይወታችሁ ላይ መንገዳችሁ ላይ የወጣ በኢየሱስ ስም የተመታ ይሁን። የትኛውም ህይወታችሁን ትዳራችሁን የሚያበላሽ የሚዋጋ ተዋጊ ዘንዶ ጭንቅላቱ የተቀጠቀጠ ይሁን። አሜን።